በመጀመሪያው ላይ ቆይ አንዴ በመጀመሪያው ላይ ጮኻለች አልጮኸችም? እሱን አሁን እንደዚህ ስትለኝ ይዘበራረቅብኛል። አንዱ ጥቅስ ላይ ወደ አንዱ ጥቅስ ላይ በማርቆስ በመጀመሪያው ጮኻለች ወይስ አልጮኸችም? ይሳቅ ወደዛ እንደገና ከወንድሞች ጋር ያወራኸውን ነገር ለመመለስ ስለማየት ሳይሆን ቆያ አንተ የምትፈልገው አይደለም መስማት ያለብህ። ሜሮን ይሳቅ ምንድነው መጨረሻ ማለት እንትን ለምንድነው ያነሳው? እየነገርንህ እኮ ጥያቄውንማ ለምን እንዳለ ያነሳሁት መጽሐፍ ቅዱስ ላይ ያው የሚያወሩት ሰዎች አንደኛ በቦታ ያልነበሩ ወይ ከሰው ስም ያገኙት ነገር ነው። በቦታው ላይ ባለመኖራቸው እነዚህ ሰዎች የሚዘግቡት ዘገባ በመንፈስ ቅዱስም የታግዘው አልጻፉትም። ለምን በአንድ መንፈስ ከሆነ የሚመራቸው የተለያየ እርስ በርሱ የሚጋጭ ሀሳብ አያነሱ። አንድ አይነት መንፈስ ጉዳይ ደግሞ ልመልስልህ ይሳቅ። እንደዚህ የሆነበት ምክንያት ልንገርህ። እሺ አንዱ ትዝ አለህ ያንተን ልቀር። ኖ አይደለም። አይ ይሄ አሁን ይጋጫል ምናምን የምትለው ነገር የእናንተ ኡስማን ሙሉ አላስፈላጊ የሆኑ ነገሮችን ቆርጦ ስላወጣው እንደዚህ ነገሮች በብዛት ላታይ ትችላለህ። አሁን ኡስማን ጋር ምን ያስኬዳል? ማን ለምሳሌ አሁን ኡስማን ያገኘውማ ይሄንን አሁን ማርቆስን ያቃጥለው ነበር እንደ ቁርአን ግን አላቃጠለውም ነው። እንደ ኃይለኛ መላሽ ገብተህ ኡስማን አይደለም እውነቱን እናውራ። አንድ ግለሰብ እንኳን የጻፈው መጽሐፍ እኮ ስንት ግጭት እንዳለው እኮ ኡስማን ተናግሮ እኮ አቃጥሎታል። ስለ ኡስማን ስለ ቁርአን ስናወራ እናወራዋለን። ችግር በደንብ እያንዳንዱን ጥያቄ እናውቃቸዋለን። እያንዳንዱ መልሳለሁ። ችግር የለብንም። ስለዚህ ኡስማን ላይ አይደለም ጥያቄ። ስለዚህ አንተን በመጀመሪያ መልስ ማግኘት አለበት። ችግር የለም። አንተ ቁርአን ላይ የሄድከው ስለዚህ የኔ ግጭት አለበትና እኔ ግጭት ስላለብኝ የኔን ልቶና እሱ ጋርም ግጭት እንዳለ ላሳየው። ለምን የኛ ግጭት አለበት ተብሎ አይቃጠልም መጽሐፍ ማለት ነው። አይደለም ካልሆነ ግጭት እንዳለ ኮንክሉድ እናድርግና ወደ ስቅለቱ እንሂድ። ምክንያቱም አሁን አውቂ ተመልሳል። ይሳቅ ያልተረዳው ነገር አለ። ማርቆስ ሜሮን አንቺ ያንቺ ድምፅ አላወጣም ብሏል አላለም እያልሽኝ ነው። አንቺ የተለየ ልይት ምድር ላይ የሌለ ነገር እየሰጠሽኝ ነው ማለት እንደ ምሳሌ እየሰጠሽኝ ያለሽው ምድር ላይ የማይገናኝ ነገር አንቺ የብቻሽ ሌላ መታየት ያለበት ጉዳይ ነው። ስለዚህ አቡኪ ኦልሬዲ መልስ የላቸውም። ዘዋንም እመጣለሁ ብሎ በዛው ጠፍቷል። መልስ እየፈለገ ነው። አይ እኔ እዚህ ጋር ምሳም እንትን ቀርቦ እየጠበቁኝ ነው። ቀጥል። እሺ በቃ እኔ ወደ ጥያቄ ልሂዳ። ሊያንተር ሰላም ብያለሁ። ወይዬ እንዴት ነህ? ጤናህ እንዴት ነው? አቡበከር እንዴት ነህ? አንተም ተወራኝ። እሺ አለሁ ደህና ነኝ። ሁሉ ሰላም አልሐምዱሊላህ፣ እኔ ደህና ነኝ። እሺ የአሁኑ ርዕስ ላይ ስላወራችሁ እንትን እናድርገውና ቀደም ያነሳሁት ሀሳብ ነበረ። ኢየሱስ ክርስቶስ መጀመሪያ ተሰቀለ እና ሞተ ወይስ ከተሰቀለ በኋላ ነው? ተሰቅሎ ከተወጋ በኋላ ነው የሞተው ወይስ ደግሞ ከሞተ በኋላ ነው የተወጋው የሚል ክሌም አንስቼ ነበረ። እዛ ላይ ምን ትለናለህ? እስኪ ድገመው እስኪ። ኢየሱስ ክርስቶስ ከተሰቀለ በኋላ ነው የሞተው ማለት ከተወጋ በኋላ ነው የሞተው ወይስ ደግሞ ተሰቅሎ ነው የተወጋው ከዛ ሞተ? የትኛው ነው? አይ እንደ የቅድሙ አይነት ነገር ነው አይደል? እንደዛ መሰለኝ። ከዚህ በፊት ማውቆ ይመስለኛል ጥያቄና ከዶሮ ጩኸት ጋር አንድ አይነት ነገር መሰለኝ ማምጣት የፈለግከው አይደል? እንደዛ ነው። አዎ ይሄ አደገኛ ነው። ልክ ነኝ አይደል? አይ ሊሃንተር ይሄ አደገኛ ነው። ምኑ ጋር መሰል አደገኝነቱ? ቆይ አንድ ስልክ ልመልስ። ታፕታፕ ኮፒ ሊንክ አድርጉ።
ኦኬ ሌላ የሚያወራ የለም እንዴ? ይስሐቅ አለ? አሚሮ ቀጥሉ። ወደ መስጊድ ይገባል። እሺ ኡስታዝ ላይ ግን ቅድም ያመጣው ነገር ላይ ነገሩ አልተጋጨም ነው እያልክ ያለኸው ወይስ እንዴት ነው? ሐሳብህን ለማግኘት ግን ቢጋጭም ችግር የለውም ነው ያልከው? እኛ እንዴት መሰለ ምናምን ነው እንደዚህ አይነት ነገር መኖሩ የበለጠ መጽሐፍ ቅዱስን የአይን ምስክሮች በጣም እንትን እንደነበሩ ነው የሚያስረዳልን ነው። እኛ ግን ተጋጭቷል አይደለም? ምን አልከኝ? ተጋጭቷል አይደለም እኮ እንዴት ልበለ? ለምሳሌ 1000 ሰው ያለበት ስብሰባ ላይ ኦኬ ተጋጭቷል ነው አልተጋጨም ነው ላይ መጀመሪያ እሱን መልስልኝ። ተጋጭቷል ወይስ አልተጋጨም? አሚር ይሄን ልናገርና ከዛ በኋላ እነግራለሁ። ተጋጭቷል አልተጋጨም ነው? አይ ንገረኝ። ተጋጭቷል ወይስ አልተጋጨም? መጀመሪያ እሱን ንገረኝ። ምን ያክል ኦነስት እንደሆናችሁ ለማየት ነውና። አሚር መጀመሪያ ላውራና ከዛ መመለስ አልችልም? መልስልኝና ከዛ ታወራለህ። ምን ችግር አለ? መጀመሪያ አውርቼ በመልስ ምንድነው ችግሩ? እኮ መጀመሪያ መልሰህ ብታወራ ምንድነው ችግሩ? ችግር የለውም። እሺ አልተጋጨም። ከዛ ላውራሽ 1000 ሰው ያለበት ቦታ ላይ 3 ሰዎች ጻፉ እንበል በሆነ ጉዳይ ማለት ነው። አልተቆጠረም። እዛ የሰው ቁጥር አንዱ 900 ሊል ይችላል፣ አንዱ 800 አካባቢ ሰው ሊል ይችላል፣ አንዱ ደግሞ 1200 ሰው ሊል ይችላል። ስለዚህ ከዚህ የምትረዳው ምንድን ነው? እንደ ዳኛ እንኳን ብትሆን ለምሳሌ ፍርድ ቤት ላይ ዳኛ ሆነ ስለሆነ ኬዝ እንትን እያደረግ ቢሆን እንደዚህ አይነት ነገሮች እንትን ቢመጣልህ አንድ አይነት ነገር ለምሳሌ ሁላቸውም 1000 ካሉ ተነጋግረው እንደሆነ ትረዳለህ። ነገር ግን አንዱ 900 አንዱ 1000 አንዱ 1200 ካለ ግን እነዚህ ሰዎች እዛ ቦታ ላይ ነበሩ። ከዚያም በኋላ ግን ላይ በቃ ገብቶናል ሀቢቢ። በቃ ከገባ ይሄ ነው በቃ አየህ። ስለዚህ የበለጠ ያጠነክርልሃል ነው እኛ። ስለዚህ እኔ ደግሞ ልጠይቅ እስኪ አሚር እዚች ጋር ገብቶናል። ተው በቃ አቡኪ ሲመጣ ጥያቄ ልጠይቅ። እኔ ደግሞ ጥያቄ ልጠይቅ። ሰላም አለይኩም ቀጥል አቡኪ ዋይፋይ አንዴ ልጠይቅና ወይ ሌላ ሰው ይመልሳል። ቁርአን ለምንድን ነው ኡስማን አንድ በአንድ እየሰረዘ እያቃጠለ ለምንድን ነው እንትን ያደረገው? እንደዛ መሆኑ ግን ብዙ ግጭቶች አሉ። አሁን በጣም ብዙ ማለት ነው። ግን እንደ አንድ ግለሰብ ጽፎት ራሱ ማለት ነው አንድ ነብዩ መሐመድ ጽፎት ራሱ የአገር ግጭት አለበት አሁንም ራሱ። ነገር ግን በዛን ወቅት ራሱ የአገር እንትን አድርጎ ሰዎች ናቸው ወደ 20 ሰዎች ናቸው የጻፉት እኮ ነብዩ ጽፎት ያ ሁሉ መለየት አለው ጻፉት። ከዚያ በኋላ ግን ምን ተደረገ? ብዙ ግጭት ሲገኝበት እያቃጠሉ የሆነ አክሉን አቃጥለው ጣሉት፣ የሆነ አክሉን ደግሞ አስተካከሉት እዛው ዲሊት እያደረጉ። ከዚያ በኋላ አንድ ቁርአን ብለው እስከዛሬ ድረስ እንትን እየተደረገ ነው። ይሄ ነው ነው። ግን አሁን ያለው ይጋጫል። አሁንም ያለው ይጋጫል። ዛሬም ይጋጫል። በጣም ነው የሚገርመው። እኔ በጣም የሚገርም ነው። አንድ እንትን ነገር አሁን ለምሳሌ ሰውንና ጋኔልን እንዲያከብሩኝ ፈጠርኩኝ ይልና ሌላ ደግሞ ሄዶ ለእሳት ፈጠርኩኝ ደግሞ ይላል። ስለዚህ ተጨነቀችም። ይሄንን በጣም ነው የሚገርም እኮ እድል ስጠኝ። በጣም የሚገርም ነገር ነው። ተመለከታችሁ? ቁርአን ይጋጫል። እንኳን ተጋጨ ያዘው አንዴ እንመጣለን ወደ ቁርአን። ስቅለት ጋር እያወራን ያለ ነው። ዊ አር ማቹርድ ዲቤተሮች፣ ማቹርድ የሆኑ ሰዎች ነን እዚህ ጋር ያለ ነው። ሊሃንተሪ የነገርከን ታሪክ ልባችንን ነክቶናል፣ አዝነናል። እንመጣለን፣ ችግር የለውም። ይህ ሁሉ ልፋት አድርገው አሁንም መጋጨቱ በጣም ያሳዝናል። ሚስኪኖች ናቸው በሉ ሲጻፉለት፣ በጣም ነው የሚያሳዝነው። አሁን ግን ስቅለት ላይ ነው እያወራን ያለ ነው። ኢየሱስ ካልተሰቀለ ስብከትህ ከንቱ ነው ብለዋል ጳውሎስ። ኦኬ፣ ስለዛ ስቅለት አውራ። ቁርአን አንተ ቁርአን እንዲሆነ እንደዛ ሆኖ ስቅለት የሚያድን ይኸው አድኖኛል የምትለው ኢየሱስ ክርስቶስ አልተሰቀለም እያልንህ ነው እኛ ያለ ነው። ስለዚህ ወደ ፖይንቱ እንመጣለን። ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ነው የሞተው ወይስ ደግሞ መስቀል ላይ ከተሰቀለ በኋላ ጎኑን ሲወጉት ነው የሞተው? መልስ ቀጥል። ኦኬ አቡበከር ተመለስክ እንዴ? ድምጼም ተቀየረብህ። ቀጥል። እሺ ምን አልከኝ? ድጋሚ እስኪ እየሰሙ ስላልነበረ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ በስቅለቱ ድካም ነው የሞተው ወይስ ደግሞ መስቀል ላይ ያለ ወግተው ነው የገደሉት? እንዴት ነው የሞተው?
ሁለቱም ቢሆን ለኔ ችግር የለውም። እናመሰግናለን። ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ተወግቶ እንደሞተ ይናገራል። ያ ማለት አልተሰቀለም ማለት ነው። ገለውት ነው፣ የተገደለ አካል ነው ማለት ነው። ስለዚህ ኢየሱስ አልተሰቀለም አይደለ? ተገሎ ነው እንጂ ተሰቅሎ አይደለም። ሳይሰቀል ነው የወጉት። እንጨት ላይ ያረጉትና እንዲመቻቸው እንጨት ላይ ያረጉትና ወጉት፣ ከዛ ሞተ። እንጨት ላይ ካልሆነ አልወጋ ብሏቸው ነው አላቅም። ከፍ ብሎ እንዲታይ ሊሆን ይችላል፣ ግን እንጨት ላይ አድርገው ነው የገደሉት። ወላሂ ነው፣ ቀልድ አይደለም። እየቀለድኩኝ ነው መሰለኝ። ዋናው ሰቅሎታል በዋናነት እንዴ። በቃ ስቅለት ማለት ያ ነው እንዴ? ስለ ስቅለት አታውቅም እንዴ? ስቅለት ማለት እኮ ተሰቅለህ 3 ቀን ምናምን ትቆይና ትሞታለህ። ያ ነው ስቅለት። ይሄ መገደል ችግር የለውም። እኔ እንዴት እንደሆነ አሳያለሁ። ቆይ አንዴ፣ አሁን ስልክ እየገባብኝ አንዴ ቀጥለው። ይስሐቅ አለህ እንዴ? እኔ እየበላው ስለሆነ ነው ምሳ። ይስሐቅ ሰቅለህ ካወቅህ እስኪ አንተ ንገረን፣ እንዴት ነው ስቅለት? ሰላማችሁ ይብዛና ከፈቀዳችሁልኝ ትንሽ ላውራችሁ። ካሌባ እንዴት ነህ? አቡኪ ሲመጣ ትቀጥላለሽ። እሺ፣ ግን ወንድሜን ላስፈቅደውና ከፈቀደልኝ አወራዋለሁ። እሺ። አይ አቡኪ ይምጣና የቤቱ ባለቤት እኛ ፈላጭ ቆራጭ እንዳንሆን በሱ ቤትና ሲመጣ ከሱ ታወራለህ። ሜቢ ከፈቀደልህ ይስሐቅ አለ? ይስሐቅ እሺ፣ ተመልሻለሁ። አፎን ኦኬ፣ ቀጥል። እሺ፣ ሊሃንተር ምን አልከን? እኔ ሰቅዬ ስለማላውቅ አላውቅም አልኩኝ እኮ እንዴት እንደሚሰቅል። እንዴ ባይብሉ ሙሉ ስቅለት አይደለ እንዴ? መጽሐፍን አታነበብ ማለት ነው? አዎ ገብቶኛል። እንዴት እንደሚሰቀል ግን አላውቅም። ሰው ሲሰቀልም አላየሁም እኮ። ስቅለት ምን እንደሆነ መጽሐፍህ ላይ እኮ ተቀምጧል። አሁን አንተ ያንን መሰረት አድርገህ ነው እንትን መሞገት ያለብን። አዎ ለምሳሌ ስቅለት የሚባለው ነገር መጽሐፉ ላይ እሺ እኮ ላስረዳህ። በቃ ማስረዳህ ይሻላል። በጣም ቆይቶ እየደረሰው ነው። ምንድን ነው ግራ እየገባኝ ነው። ጠይቄ ነበር አብዱ፣ ከኔ ጋር እንድታወራ ፍቃድ ጠይቄ ነበር። ምን አልክ? እንዴት ነህ? እሱ ስላላወቀው ከኔ ጋር በዚህ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እሺ ኢየሱስ ክርስቶስ መስቀል ላይ ነው የተሰቀለው? ያ እንደዚህ መስቀል ቅርጽ ያለው መስቀል ላይ ማለት ጥሩ ነው። እንደዚህ መስቀል ቅርጽ ባለው መስቀል ላይ የተሰቀለው ኢየሱስ ክርስቶስ። እሺ መጽሐፍ ቅዱስ የሚነግረን በእንጨት ላይ እንደተሰቀለ ነው አይደለም? በእንጨት ላይ እንደተሰቀለ ይነግረናል። እና እንዴት ነው? እንጨትማ ብዙ አይነት እንጨት አለ። የጠየቅኩት ጥያቄ ነው። መስቀል በእንደዚህ አይነት መስቀል ነው የተሰቀለው? ለጥያቄ መልስ የሰጠው አይደለ? ስለዚህ መልሴን ደግሞ ጥያቄ ቀጥታ ነው። ያንተ ጥያቄ ከመጽሐፍ ቅዱስ የወጣ ነው እና ስለ አይነት ነው እየጠየቀኝ ያለው። የወጣ አይነት አላቅም ማለት ይችላል። አላቅም ማለት ስልክና ነው። አላቅም በል ነው። የማውቀውን ነው የምነግርህ። የማውቀውን ደግሞ ስናገር እንደ እግዚአብሔር ቃል ከተጻፈው መሰረት ነው እኮ። አላቅምም አለልም። የኔ መልስ ነበረ ቅድም እንትን ልሰግድ ስትል ይሄን ልመልስ ነበረ እና ለዛ ነው የተቀመጥኩት። ወይ ሜሮኒ አንተ ጋር ገጠናል። እሺ እቺን ብትከመልስ ነበረ። እንቀጥል። አንዴ ጥያቄክ ኢየሱስ በመስቀል ላይ ተሰቅሎ ነው የተወጋው ወይስ ከመስቀል በፊት ነው? የጠየቅኩህን መልስ። እሺ መጽሐፍ ቅዱስ እንደሚነግረኝ ነው ልነግርህ የምችለው አይደለም። ማንም እንደነገረ ብቻ መልስ እስቲ። እሺ መጽሐፍ ቅዱስ እንደሚነግረን
በእንጨት ላይ እንደሰቀሉት ነው የሚነግረን። ስቅለት ደግሞ እንጨት ላይ እስከሆነ ድረስ ኤኒዌይ በምን አይነት ዳይሬክሽን ነው አይነቱ እንዴት ነው የሚለውን ንግግር እኔ ሜቢ አግኝቼክ እንዲህ ባሳይቅ አንተ እየፈለክ ያለው እንዲህ እይታ ስለሆነ በሰቅላይ ነው። እሺ የመስቀል አባዚ አግኝቼ ባሳየን ያልከኝ አልወጣኝም። አይ አንተ እየፈለክ ያለው እየጠየቅ ያለው ምንድነው? አዲሱ መደበኛ ትርጉም ላይ ያለው የመስቀል ምልክት ምንድን ነው? እኔ ስላላየሁትም ስለማላውቀውም አልናገርም ስለዚህ ነገር። ኦርቶዶክስ ነው ፕሮቴስታንት ነው? ቆይ እኔ እኮ ሃይማኖታችሁን ሳታውቁ ትክክል። ኦኬ ፕሮቴስታንት አዲሱ መደበኛ ትርጉም አታውቀውም? አላውቀውም። አታነብም ማለት ነው ባይብል? ናሽ ላሳይ። ሌላ ቦታ አላውቅም እንዳትልካም ባለ አነባለሁ። ማንበብና አንተ ምስል ነው የጠየቀኝ ያለው። ስለ ምስል አላውቅም ነው ያልኩት እኮ። ቆይ አንዴ ቢስሚላሂ ራህማን ራሂም። ይሄ ምንድን ነው እዚህ ጋር የተጻፈው? ይሄ የምታየው መስቀል ምንድን ነው? ጥያቄ ከሱ ላይ ነው። ይሄ የምታየው መስቀል ምንድን ነው? ኢየሱስ የተሰቀለበት ነው ወይስ አይደለም? በዚህ ቅርጽ ነው ኢየሱስ የተሰቀለ አይደለም? ጥያቄ ከዚህ ቅርጹ ላይ ነው ያደርጋችሁ ነው። ኢየሱስ ክርስቶስ የተሰቀለው በእንደዚህ አይነት የመስቀል ቅርጽ ላይ ነው ወይስ አይደለም? ነው አንተ ማስረጃ ስጠኝ። እንደዚህ አይነት ነው ወይንም ሌላ ነው የሚለውን ነገር ማስረጃ ስጠኝ። እኔ መናገር የምችለው ግን አያችሁ አይደለ? ገና ማለት ነው። አሁን ነገሩ ስለጠበቀበት የሚመጣበትን ስለሚያውቅ ነው የማይመልሰው። የኢየሱስን ምስቅለት እንደዚህ ነው የምትክደው። ሁለተኛ ፖይንት ኢየሱስ የት ነው የተሰቀለው? ይህን አላውቅም በሚል አልፌዋለሁ። የት ነው የተሰቀለው ኢየሱስ? ምን አልከኝ? ኢየሱስ የት ነው የተሰቀለው? የት ነው ስትል ስፍራውን? ጎልጎታ ላይ። ጎልጎታ የት ነው? ከእስራኤል ከተሞች ውስጥ መፈለግ ትችላለህ እኮ። የት ነው እንዲህ መፈለግ ትችላለህ ይለኛል። የት ነው ንገረን። አንተ ነህ ክሌም እያነሳህ ያለው። በኢየሩሳሌም ውስጥ መሰላችሁ። አሁን ለምሳሌ ካሊብ መጣና ኡስታዝ ጀማል ክፉኛ ደበደበኝ አለ፣ ወይ ደግሞ እንደዚህ ሰረቀኝ ምናምን ሲል መጀመሪያ የት ትጠይቀዋለህ? የት ነው የሰረቀ ቦታው? ኢትዮጵያ ከተማ ውስጥ አንዱን ፈልገው ላይ ና ብዬ አስሯለሁ። ራስህ አንተ ነው ራስህ የምትታሰረው በፍርድ ሂደት ላይ ማለት ነው። ስለዚህ ኢየሱስ የተሰቀለው የት ነው? እሱ ነገር አይደለም። ይልቅ አንደኛ መልስ እንደምታገኝ ስለምታውቅ ዳይሬክሽን ዞር አደረግከው እኔ ጋር ስትመጣ ማለት ነው። ችግር የለውም ብዬ ቀጠልኩኝ። አሁን ደግሞ ቦታውን ጠየቀኝ፣ ነገርኩህ። ጎልጎታ። አንተ ማስረጃ ስጠኝ ካልከኝ መጽሐፌን ገልጬ ማስረጃ ልሰጥህ ይችላል። አይ ግን ሌላ ሞክ ወደምታገኝበት ጥያቄ መልስ ወደምታገኝበት ጥያቄ እንሂድ። ኢየሱስ ከተሰቀለ በኋላ ነው የተወጋው ወይስ ከተወጋ በኋላ ነው የተሰቀለው? እሺ መጽሐፍ ቅዱስን ገልጬ ላሳይ። ዮሐንስ ወንጌል ምዕራፍ 19 አውጣልኝ። አሰብልኝ ችግር የለውም እናውቀዋለን ጥቅሱ። ስለዚህ ዮሐንስ ወንጌል ምዕራፍ 19 ላይ ኢየሱስ ክርስቶስ ከተወጋ በኋላ ነው የተሰቀለ ይላል አይደል? አታውቀውም? አንዴ ገለጥና እዚህ ጋር ያለ ሰው እያየ 19 ቁጥር 34 ጀለስ አታውቀውም ምናምን አትበል። ክፈተው። አዎ ቁጭ አድርገን እናስተምራለን። እያወራንበት ነበረ፣ አዲስ ነገር አይደለም። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ መጀመሪያ የሌሎችን እግር ሰበረ ይላል። ከዛ በኋላ ደግሞ ኢየሱስ ክርስቶስ ጋር ሲመጡ እንደሞተ ባየ ጊዜ ጎኑን ብቻ ወጉት ይላል። ተስማማን አይደል? በቃ የምፈልገው ፖይንት ይሄንን ነው አይደለ? yes ኦኬ። ማቴዎስ ወንጌል አሚር አንዲ ቴሌግራም ላይ አውራኝና ማቴዎስ ወንጌል ላይ ያለውን ደግሞ ላሳያችሁ፣ ግሪከኛው ምን እንደሚል ማለት ነው። ከዛ አንዲ እንትን ትላለህ፣ እሱን ትፈታልናል። በቀላሉ መልሰዋለሁ ስላልክ ነው። እንዴት አድርጌ ቴሌግራም እንዴት አድርጌ ታውቀዋለህ አሚር? እንትን ላይ ያለው ነው አይደል? አንዴ ለጥፉልኝ ዩዘር ኔም ልግባ። እዚህ እንትን ላይ ያለ መሰለኝ አይደል? አት ቡኪ የሚለው መሰለኝ።
እኔ ግን አቡበከር አርጊመንት ስቲል አልገባኝም ማለት ይገለጥልሻል ትንሽ። አይ ቁርአንም የተሰቀለ ሰው እንዳለ ስለሚናገር አሚን የስቅለት ቦታውን መጠየቅ ምን አስፈላጊ ሆነ ብዬ አሰብኩኝ። ከዚህ ቁርአንም ይናገራል ሰው ሌላ በክርስቶስ ለምሳሌ አሁን ምንድነው መሰለሽ አሁን የፍርድ ሂደት ላይ ቁጭ ስንል እናንተ ክሊም እያነሳችሁ ነው። አንድ ንጹህ ሰው ተገሏል እያለ የተሰቀለ ሰው አለ ብሎ በጁሾች በአይሁዶች ቦታ ላይ ተናግሯል። ወደዛ ተካሂዷል ማለት ነው አይደል? አዎ ቴክስት አድርጉ። ስለዛ መካሄድ አለመካሄድ አይደለም እያወራን ያለ ነው። ስፔሲፊክሊ ስለ ኢየሱስ ኢንሲደንት ነው እያወራን ያለ ነው። ስለዚህ እሱማ ብዙ የተሰቀሉ ሰዎች ማለት ነው። አትሊስት ቦታ እንደነበረ ኮንፈርም ያደርጋል አይደለም? ኢየሱስ ተሰቅሏል ብላችሁ የተሰቀለው እዚህ ቦታ ነው ብላችሁ ከተናገራችሁ ቦታው መረጋገጥ መቻል ያስፈልገዋል። እኛ የተሰቀለ ሰው አለ የለም አይደለም ፖይንቱ። ልክ አንቺ አንድ ንጹህ ሰው ተገድሏል ስትይ ልክ እኔ ጋር ስትመጪ ነው ይልሻለሁ። ለምሳሌ አቃቢ ማተር ቢያደርግ ይሁን ያለም እንዳልከው እኛ እኮ አለ ጎልጎታ ብለናል። እሺ ማተር ቢያደርግ ለምን ቁርአን አልገለጸውም ቦታው? አንዴ ቆይ ለእናንተ ነው አለኛ አይደለም ማተር የሚያደርገው። የተቀጠፈው እኮ እናንተ ነው የቀጠፋችሁት እኮ እኛ እኮ አይደለንም። ክሌም ያነሳችሁት እኮ እናንተ ናችሁ እኛ አይደለንም። ምንድነው ሐሳቡ? ዳኛ ካለ ልክ ዳኛ ፊት ስቀርብ የት ነው የተከሰተው? መቼ ነው የተከሰተው? በማን ነው የተከሰተው? የሚል ሶስት ጥያቄ ይቀርባል። ኢየሱስ ተሰቀለ ሲሉን መቼ ነው የተሰቀለው? የት ነው የተሰቀለው? በማን ነው የተሰቀለው ብለን እንጠይቃለን። ይህ ሶስት ጥያቄ መመለስ ካልቻላችሁ እራሳችሁ ነው የምትገቡት የውሸት ምስክርነት በሚል ማለት ነው። ቆይ እንመጣለን አንቺ ጋር አሚር እንትን አገኘኸው? ሀገራችን ላይ አብዶ የሐሰት ክስም ያስከስሳል አይደል? ታዲያ ቆይ አንዴ እኖ የኔንም ንግግር ተቀበላ ያንተን ብቻ ሳይሆን በፍርድ ቤት ደረጃ አልቀበልም። አንዴ አሁን እዚህ ጋር ተጠርጣሪ ነህ። ክሌም አንስተህ ተጠርጥረህ ነው ያለኸው። ለራስህ ነው ማሰብ ያለብህ። ሐሰተኛ ኧረ ሚውት አድርግ በፈጠረህ። ምን ሆነህ ነው? እሺ አሚር እንትን ስታገኘኝ እንትን ንገረኝ። እሺ በነገራችን ላይ ግን ማቴዎስ ወንጌል ላይ ጦር ስለመወጋቱ ምን ሆነ ነው ሰውዬ? ቆይ እንጂ ለኬላለሁ ኦኬ። እኔ እናንተ አይደል እያወራን ያለ ነው። ለምን ታፍነኛለህ እኮ? ቆይ ሚውት አድርግ። ኦኬ እሺ ኦኬ። ልጁን አስወርዳችሁታል? አሁን ይላኩልኝ። አይ ነው አስወርዳችሁት ከሆነ አስገቡት። እኔ አይደለም ያስወረድኩት፣ አስገቡት። የላኩልህን ክፈትልንማ። ለፖለቲካ ምናምን አይመችም ይሄ ቤትሽ። ከይቅርታ ጋር ለእንደዚህ አይነት ነገር አንመችም እና እንደዛም እንትን እድል አትስጧቸው እና እንደዛም ኦኬ። አሚርን ትልቁ ላይ ታደርጉታላችሁ። ኦኬ ወይስ ሌላ የተሻለ አማራጭ አለ? እሱን ልስጥህ። ኦኬ ሌላ የተሻለ እንትን ልስጥህ መሰለኝ አይ ቲንክ። እሺ ይሄንን ያዘው። አሁን ምሰጥህን ክፈተው መጀመሪያ፣ ከዛ ወደዚህ እንመጣለን። ተመልከቱ እንግዲህ አሁን ተመልከቱ ጉድ የሚመጣውን ነው።
እሺ እንትን የመጨረሻ የላኩልህን የከፈትከው አሚር መጨረሻ ላይ ላኩልህን? አዎ ቁጥር 49 ጋር አድርገው። ቁጥር 49 ጋር አድርገው። አሁን እዚህ ጋር ነው እንትን ይመጣው። ካሌብ ይታያል። አሚር ጠረግ አድርገው እንትንህን ቁጥር 49 ላይ በእንግሊዘኛው ቁጥር 49 ጠረግ አድርገውና ቁጥር 49 ክፈትልን። አዎ አሁን በእንግሊዘኛው ሲተረጉሙ ምን አሉ መሰላችሁ? but the rest of them said let's us see if Elijah come and to save him አለ። ምን ማለት ነው? ኤልያስ መጥቶ ያድነው እንደሆነ እንመልከታሉ። ኤኢ የሚል ነገር ይታያል ከላይ ሂም ከሚለው ሂም የሚለው ላይ 49 ላይ ኖ ኤኢ የሚል ሂም ካለ በኋላ እጅን ወደታች ሌት አሲ ኢፍ ቆይ ወደታች አድርገው ታች ጋር መጨረሻ ላይ የ49 መጨረሻ ኦኬ እቺኛው ኤኢ የሚል አለ ኤዲ የሚለው አይደል? እዚህ መጨረሻ እዚህ ጋር ኤዲ ሳይሆን ኤኢ እዚህ ጋር ኦኬ ይሄ እሷን ንካት። አሁን ይሄ ምንድነው? በግሪክ ያልተረጎሙት ያለ ነገር አለ እና እንደ ፉትኖት ነገር አድርገው ያስቀምጡታል። ቃሉም እንደሚል እንመልከተው። ያልተተረጎመ የግሪክ ማኑስክሪፕት ፓርት ነው። ኦኬ እየከፈተ ነው። ኦኬ ችግር የለውም። ቀደም እያልኳቸው ነበር አይደል? አሳያቸዋለሁ እያልኩኝ ነበር ቀደም። ያው በቃ ልጁ ፍቃደኛ ስላልሆነ አስፈላጊ አይደለም ብዬ ነው። አይ ኔትወርክ እስቲ እንትን ብለህ ተመልሰህ ታየዋለህ ወይስ እንዴት ነው? ጥሩ ላይ ነው ያለው። እኔ እንጃ እስቲ ሞክረውና እንትን ካላለ እኔ ከፍተዋለሁ። በቃ በመጨረሻ ሞክረው ካልሆነ እኔ ከፍተዋለሁ። ችግር የለውም። ይሄኛው ነው። አዎ እንግሊዘኛውን ማንበብ ከቻል ካሜራ አንብብልንማ። ሰም ኤርሊ ኤምኤስኤስ አለ ማኑስክሪፕት አንዳንድ ማኑስክሪፕቶች ኤንድ ብለው ምን ይላሉ? another took a spear and pierced his side him ካሌብ አለ። ምን ማለት ነው? ምን ማለት ነው ካሌብ? ቆይ እያወራን እንድንሄድ ምን ማለት ነው ካሌብ? ካሌብ ምን ማለት ነው? አንተ ራስህ ያመጣውን ያንተን ሎጂክ ራስህ እንትን በል። ለምን እኔ ጋር ትመጣለህ? በቃ አልችልም ብለህ ለፋ። ችግር የለውም። አንዱም ጎኑን ወጋውና አለ። ከዛ ኤንድ አለ ወደ ጎን አድርገው ኤንድ they come ወደ ጎን አድርገው ተማ they come out of water and blood አለ። ከዛ ከጎኑ ምን ወጣ አለ? ውሃና ብለድ ወጣ። በአንዳንድ ማኑስክሪፕት ደግሞ ደምና ውሃ ወጣ ይላል። ከዛ ይሄ 49 ላይ ነው ያለው። ከዛ 50 ላይ ደግሞ ምን የሚል ጥቅስ ይመጣል? 50 ላይ ደግሞ አድርገው እንግሊዘኛውን እንመልከተው። 50 ላይ አድርገው። ይሄ ባይዘው የግሪክ ማኑስክሪፕት ነው። ከፈለጋችሁ ግሪከኛውንም እናነባዋለን። 50 ላይ ምን ይላል መሰላችሁ? ከዛ በኋላ and Jesus carried out and again with a loud voice and give up his spirit አለ። ኢየሱስ ክርስቶስ ሞተ አለ። 50 ላይ ተመልከቱ። ምን ከተፈጠረ በኋላ እዛ ላይ ከተወጋ በኋላ ማለት ነው። ኦኬ አሁን እንቀጥላለን። ካሌብ እንደዛ ይላል ወይስ አይልም? እሺ ለኔ ከሰጠኝ እንዳ ልናገር። እንግዲህ ወንድማችን እያደረገ ያለው አንደኛ ሐሰት ይላል ወይስ አይልም? አንዴ ለኔ ከሰጠኝ የኔን ሙሉ አስቀምጣለሁ።